ሄርሜላ እኔ አሁን ከሩታ ጋር ነው መሆን የምፈልገው እኮ አልኩሽ አይደል እንዴ? እኔ ከሩታ ፍቅረኛ ብቻ ነው መሆን የምችለው። ሩታ እኮ የልጅህ እናት ነበረች፣ ፍቅረኛ ሳይሆን የልጅህ እናት ነበረች እኮ። በቅርብ ልንጋባ ነው ሌላ ሰው እንጋባለን ብለን ከሷ ጋር ነው እኔ መሆን የምፈልገው። ስለዚህ እሺ፣ እኔስ አዲስ ህይወት የጀመርከው ሄርሜላስ ያ ሁሉ ቃላት ምን አድርጉ ነው የሚሉት? እግዚአብሔር እንደ ከዚህ በላይም ሲጀመር መቆየቱ ሌላ ነገር ነው። እሷ እያወራች ያለችው አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የቻናሌ ቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ አለሁላችሁ አልሐምዱሊላህ። ዛሬ እንግዲህ እንዳያችሁት የተፈጠረ ነገር በጣም ከባድና ውስብስብ ያው ለመረዳት ትንሽ የሚከብድ ነገር ተፈጥሯል። አብርሽ እንግዲህ ይሄን ያክል የሚያሳሳት ሄርሜላ እንደዚህ እየሆነችለት ምንም አይነት ነገር የማስታወስም የማውራትም የመነቃቃትም አላማን የለውም ማለት ነው። ሄርሜላ እርጉዝ አይደለችም የሚል ብዙ አንዳንድ ቦታዎችን እያየሁት ነው። ሄርሜላ እርጉዝ አይደለችም አውቃ ነው እርጉዝ ነኝ ያለችው እየተባለ እየሰማው ነው። ግን እቺ ልጅ እርጉዝ ባትሆን ኖሮ እንዴት ነው ተደጋጋሚ ራሷን ስታ የምትወድቀው? ይሄን ያክል የአብርሽ ፍቅር ነው ወይ እንደዚህ አዙሮ የሚጥላት? እኔ አይመስለኝም። ብዙ ጊዜ ታውቃላችሁ እርጉዝ ሴቶች ብዙ ረብሻ ያለበት ነገር የሚያስጨናንቃቸው ነገር እንደማይችሉና ደም ግፊታቸው ከፍ እንደሚል እረዳለሁ። እና ሄርሜላ ከምር እርጉዝ ናት ብዬ እያሰብኩ ነው። እንግዲህ ሄርሜላ አብርሽ ከአንቺ ጋር መኖር ባይፈልግ ራሱ አንቺ አብርሽን ፈልገሽ ወደሽና ከሚስቱ ጋራ ያልጨረሰ ነገር መኖሩን እያወቅሽ የገባሽበት ህይወት ስለሆነ ያው በሰላም ልጅሽን እንድታቅፊ መልካም ምኞቴ ነው። ምክንያቱም ምንም ማድረግ አይቻልም። አሁን ላይ ምናልባት አሁን ላይ የሆደች ልጅ ተርፎ ከሆነ እንደዚህ እየወደቅሽ ከባድ ነው። እንደ ኦልሬዲ ወደ 3 ነው 2 ጊዜ ነው የወደቀችው እንደምታዩትና በጣም ከባድ ነው። አንዳንድ ጊዜ ሴት ልጅ ሳታስበው የምትገባ ህይወት በጣም እንደሚጎዳት ነው የምናውቀው። እንደምታዩ ደግሞ አብርሽ እንግዲህ ሩታን ድጋሚ ሁለተኛ ሊያገባት እንደሆነ ከዚህ በፊትም ሰምቼ ነበረ። ሜቢ ቪዲዮን የምትሰሙት ካላችሁ ታውቃላችሁ፣ አውርቼ ነበረ። አብርሽ ዱባይ ብቻ ሰርግ እንደደገሳና የቀለበት ፕሮግራም እንደነበራቸው ከጓደኞቹ ጋራ ነው እንጂ ሰርግ ደግሶ ያገባ የሩታ ቤተሰብም የአብርሽ ቤተሰብም ስለ ጋብቻ ስነ ስርዓታቸው ላይ ምንም የወሰዱት እንትን የለም፣ ፕሮግራም የለም። ያኔ ሁላችንም ስንጋባ መቼስ ቤተሰብ የሆነ አካል የሆነ ትንሽ ፕሮግራም ነገር ይኖራል አይደለ? ምንም አይነት ፕሮግራም አልነበራቸውም። በቤተሰቦቻቸው ዘንድ ሰርግ የሚባል ነገር አልነበረም። ከዱባይ መልስ ደግሞ ቤተሰብ ሰርጉ ድጋሚ በስርዓቱ እንደሚድራቸው ነበር ያወሩት። ነገር ግን ያ ነገር እንዳይከሰት ሩታ አጋጣሚ ሆኖ ከዱባይ ሲመለሱ እርጉዝ መሆኗን ታወቀ። እርጉዝ መሆኗን ሲታወቅ በቃ ነገሮቹ ትንሽ አብርሽም አለማስ ምንድነው የሚባለው አለማመን አለማመን ተፈጠረ። ልጁ ከኔ ነው ወይ ምናምን የሚባል ጭቅጭቅ ተፈጠረ ምናምን ነገር። ቀስ በቀስ ሩታ ልክ እንዳረገዘች ነበር እንደሚታዩት። አብርሽ ልጁ የኔ ነው ወይ ምናምን የሚል ጥርጥር ውስጥ የገባ። እንዴት ነው አብርሽ ጥርጥር ውስጥ የገባ ካላችሁ እንደሚታዩ አብርሽና ሩታ ትንሽ ያን ጊዜ ተጋጭቶ ነበሩ። ከዳኒና ከሜሪ ጋራ ነበረ ውሉ አዳሯና ከዛ አንፃር ልጁ እንዴት እንዳረገሽ አላቅም ብሎ እኔ ማርገዝሽን እኮ አላውቅም ነበር በሚለው ትንሽ አለመግባባት ነገር ተፈጠሩ ነበረ። ከዛ አንፃር ሰርጋቸው ቤተሰብ ሊሰርግ የነበረ ሰርግ ተሰረዘ። ከሩታ ቤተሰብን ከአብርሽ ቤተሰብን ሁለቱም አካል አንድ ላይ ሆኖ አይደለም ሰርግ ፕሮግራም የሚደረገው። አዲስ አበባም ይሁን ቡታጀራ የትም ይሁን የት ማለት ነው። ገባችሁ? ከዛ ያ ነገር ቀራ። ሁለታችሁ አለመግባባት ሲፈጠር ማለት ነው። ያም ሆኖ ይሄ ሩታዬ ስትወልድ ደግሞ ወደ ቤተሰቦቿ ሄደች፣ ታረቀች፣ ሰላም ፈጠረች ከቤተሰቦቿ ጋራ። ከዛም በኋላ ከሁሉም ጋራ ሰላም ፈጠረች። አብርሽም ልጁ የራሱ መሆኑን አምኖ ሲቀበል ሁሉ ነገር ተስተካክሎ ነበረ። በመሀል ደግሞ ያው እንደምታዩት አለመግባባቶቹ አላልቅ ስሉት አንድ ሰው ዘሎ ወደ ሌላ ሰው ህይወት ማግባት የለበትም። ምክንያቱም አንድ ሰው አለመግባባት ሲፈጠር የሆነ ቀን ስለዚህ አንዳንዴ ሁለት ሰዎቹ መግባባት ሲፈጠር በመሃላቸው የሆነ ሰው ጣልቃ መግባት የለበትም ብዬ ነው የሚያምነው እኔ። ምክንያቱም ዛሬ ላይ ሄርሜላ
እንደዚህ ብትወድቅ ብትጎዳ ብታለይ ሴት በመሆኗ ብቻ ታሳዝነኛለች እንጂ መጀመሪያም የሰው ላይ ነው የተለጠፈችው። ገባችሁ? ያው ከጎረቤት እቃ ስትወስዱ የሆነ ጊዜ ተጠቅማችሁ ለማመለስ ነው አይደል? አሁን ለምሳሌ ገጠር ስንሆን ገጠር ላይ ከጎረቤት የምንወስዳቸው እቃዎች አሉ። ምናልባት ለአንድ ለሁለት ቀን ለሶስት ቀን ምናልባት የምንጠቀማቸው እቃዎች ግንስ ዘላቂ ልንጠቀም አይደለም፣ ልንመልሰው ነው። የአብርሽ ማለት የሰው ሰው ነው። በቃ የሩታ ድርሻዋ ነው፣ ባሏ ነው። ያለ ቦታ የገባ ነገር ሁሌም ቦታው መተካት ስለማይችል ይወጣል። እንደምታዩት ዛሬ ያው በጣም የገረመኝ አብርሽ ሰው እኮ የሚወደውን ሰው ምንም ቢፈጠር በልቡ የተጻፈ ከሆነ ታሞም ይሁን አብዶም ይሁን ምን ሳክሮ ይሁን ራሱ የሚወደውን ሰው ያቃል። ገባችሁ? ትንሽ የመደንገጥ ስሜት ይሰማዋል። አብርሽ ግን ምንም አይነት ስሜት አልተሰማውም። ተኝታለች እንዴ? ለምንድን ነው ቤት ሄዳ ማታኛ? ኧረ አብርሽ ትወናት ይለያል። ለምን ቤት ሄዳ አተኝም አላለም? እና ቀጥሎ ደግሞ ምንድነው እሷ ስለ ፍቅራቸው ከሩታ ጋር አቁሞ ከሷ እንደጀመረ ምናምን ታስረዳዋለች። እሱ ደግሞ ምን ይላል? ሄርሜላ እኔ ሪቦኛል፣ ቤት ልሄድ ነው፣ ሉሉ ጋር ልሄድ ነው፣ እኔ እዚህ ጋር አልቆምም። እና ሄርሜላ ይሄን ያክል ራስሽን አዋርደሽ ዝቅ ብለሽ ባታረክሺ ደስ ይለኛል። ምክንያቱም ያው ተከበሪ ለማለት ያክል ነው። አብርሽ እና ሩታ ያኔ ባልና ሚስት ናቸው። ግዴታ ኤፍሬም ላይ ምን የሆነ ነገር አድርጋበት ነው ኤፍሬምን በሰላሙ አይደለም የምትሉም አላችሁና ምን አደረገች? ምን ተደርገዋለች? ሰውየው ወደደ፣ ተመለሰ ወደ ትዳሬ ይሻለኛል፣ ከኔ ጋራ ጥሩ ጊዜ መጥፎ ጊዜ አብራኝ ያሳለፈችው የመጀመሪያ ትሻለኛለች ብሎ መርጦ ነው ተመለሰ። ዛሬ ላይ እሱ አውቆ ፈዘዝ ብሎ ሩታን ሰው እንዲጠረጥር ስላደረጋ ብቻ ሩታን መተት አድርጋ ነው ብላችሁ ደግሞ እንዳታስቡ። እና ያው አብርሽ ትዳሩን ፈልጎ ነው የሄደ። ሄርሜላ አንቺ ሴት ነሽ እና ይከብድሻል። ስለዚህ ትንሽ ሀገር አቋርጠሽ የሆነ ቦታ ወጣ ብለሽ አብርሽን ለማርሳት ብትሞክርና ወደ ራስሽ ለመመለስ ብታስቢ። ሲቀጥል ደግሞ አንቺ በእምነትሽ የራስሽ የሆነ በእምነትሽ ብዙ ጊዜ በክርስቲያኖቹ ጸበል የምትባሉ ነገር አለ። ወደዛም ሄደሽ ራስሽን ቼክ ብታረጊ አሪፍ ነው ብዬ አስባለሁ። ላይ ነው ቢካዝ እንደዚህ በዚህ ሁኔታ መቀጠል የለብሽም ብዬ ስላሰብኩ ነው። ይሄ ፍቅር ሳይሆን የሆነ ነገር ይዞሽ ነው። ፍቅር አይደለም። ፍቅር እንዴት ልጅ ካለው ሰውዬው ጋራ ሚስት ካለችው ሰውዬ ጋራ እንደዚህ ያለማቋረጥ ያሯሩጣል እና ይሄ ፍቅር አይደለም። ስለዚህ ራስሽን አረጋጊ፣ ራስሽን አድምጪ፣ ቆም ብለሽ አንቺ በጣም ቆንጆ ልጅ ነሽ፣ በጣም አቋም ያለሽ ልጅ ነሽ። ከአብርሽ የተሻለ ለአንቺ ይገባሻል። አብርሽን ለሩታ ታዩ፣ ለልጁ ታዩ፣ ከፈለጉ ይጋቡ፣ ይታረቁ እና ስለዚህ አንቺ ደንግጠሽ የምትወድቅ ምንም አይነት ጉዳይ የለም እዚህ ጋር። ሩታዬ እንግዲህ መልካም ያው ድጋሚ የትዳር ጊዜ ይሁንልሽ ወይም ደግሞ የትዳር ዘመን ይሁንልሽ ይልባል። እንግዲህ አብርሽ ድጋሚ ሊያገባት ስለሆነ እንኳን ደስ አለሽ።